የገቢዎች ሚኒስቴር የኢትዮጵያ ጉምሩክ ዋጋ አተማመን አዲስ መመሪያ ቁጥር 1080/2017ን ማውጣቱ ተሰምቷል። በዚህም ሚኒስቴር መስሪያ ቤቱ ያወጣው የኢትዮጵያ ጉምሩክ ዋጋ አተማመን መመሪያ ቁጥር 1080/2017 በአገሪቱ የውጭ ንግድ አስተዳደር ውስጥ ትልቅ ቦታ የሚሰጠው አዲስ ምዕራፍ ነው እየተባለ ይገኛል። እንዲሁም ይህ መመሪያ መውጣቱ ደግሞ በሀገሪቱ የጉምሩክ አፈጻጸም ላይ ዘመናዊ ግልጽና ወጥ የሆነ የዋጋ አተማመን ስርዓት ለመፍጠር ያለመ መሆኑም ተነግሯል። የመመሪያው ይፋ መሆን ደግሞ በጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ተፈርሞ ለሁሉም ቅርንጫፍ ጽሕፈት ቤቶች በተላከ ደብዳቤ ህዳር 5 ቀን 2018 ዓ.ም ጀምሮ ስራ ላይ መዋሉ ተረጋግጧል። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን የዚህ መመሪያ ዋና ዓላማ ምንድነው? ሰነዱስ በዋናነት የወጣበት መንገድ እንዲሁም በጉምሩክ አዋጁ የተደነገጉትን መርሆችና ድንጋጌዎችን በተመለከተ በሰፊው የምናጋራችሁ ይሆናል። በተጨማሪም የዋጋ አተማመን መመሪያው የያዛቸው ዋና ዋና ጉዳዮችንም በሚመለከትና በአዲሱ መመሪያ የጉምሩክን ዋጋ ለመወሰድ ይረዳሉ ተብለው ስለተቀመጡ ነጥቦች የምናደርሳችሁ ይሆናል። እናንተም ታዲያ በመናነሳው መረጃ ላይ ሐሳብ፣ አስተያየት፣ መልእክት እንዲሁም ጥቆማ ካላችሁ በኮሜንት እንድታጋሩን እያለን ወደ ዛሬው ልዩ ጥንቅራችን እንሸጋገራለን። የገቢዎች ሚኒስቴር የኢትዮጵያ ጉምሩክ ዋጋ አተማመን መመሪያ ቁጥር 1080/2017ን አውጥቷል። በዚህም ደግሞ በጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ተፈርሞ ለሁሉም ቅርንጫፍ ጽሕፈት ቤቶች የተላከው ደብዳቤ የዋጋ አተማመን መመሪያው ከህዳር 5 ቀን 2018 ዓ.ም ጀምሮ በስራ ላይ መዋሉን በይፋ አስቀምጧል። በዚህ አዲስ መመሪያም ደግሞ ወደ ሀገር በሚገባና በሚወጣ ማንኛውም ዕቃ ቀረጥና ታክስ ሳይከፈልበት ከጉምሩክ ቁጥጥር የተላቀቀ ዕቃ ወይንም የተሟላ የጉምሩክ ስነ ስርዓት ያልተፈጸመበት ዕቃ ሆኖ ቀረጥና ታክስ ለማስከፈል አስፈላጊ ሆኖ ሲገኝ የኢትዮጵያ ጉምሩክ ዋጋ አተማመን ተፈጻሚ ይሆናል ተብሏል። በተጨማሪም የጉምሩክ ስነ ስርዓት ተፈጽሞበት በተለቀቀ ዕቃ ላይ የድህረ ዕቃ አወጣጥ ኦዲት ሲከናወንና ንግድ ላልሆነ ዓላማ ወደ ሀገር በሚገባ ወይንም በጊዜያዊነት ወደ ሀገር በሚገባ ዕቃ ዋጋ አተማመን ላይ ተፈጻሚ እንደሚሆን ሚኒስቴር መስሪያ ቤቱ አስታውቋል። በዚህም አዲሱ መመሪያ በሁሉም የጉምሩክ ቅርንጫፍ ጽሕፈት ቤቶች ላይ በስራ ላይ የዋለ መሆኑንም የጉምሩክ ኮሚሽን አረጋግጧል። በተጨማሪም አዲሱ መመሪያ የጉምሩክን ዋጋ ለመወሰን የሚረዱ 6 ዋና ዋና ዘዴዎችን በዝርዝር አስቀምጧል። እነዚህ ዘዴዎችም በዓለም አቀፍ ደረጃ ተቀባይነት ያላቸውና በዓለም ንግድ ድርጅት ስምምነት ውስጥ የተካተቱ ናቸው ተብሏል። እንዲሁም የዋጋ አተማመን ወጥነትን፣ ግልጸኝነትንና ትክክለኛነትን ለማረጋገጥም እነዚህ ዘዴዎች በተቀመጠላቸው ቅደም ተከተል መሰረት መተግበር እንዳለባቸውም በመመሪያው ተቀምጧል። የመጀመሪያው የግብይት ዋጋ አተማመን ዘዴ ሲል አስቀምጦታል። ይህም ወደ ሀገር ውስጥ ለሚገባ ዕቃ የግብይት ዋጋ ተደርጎ የሚወሰደው ወደ ኢትዮጵያ እንዲላክ ለተሰጠ ዕቃ በትክክል የተከፈለ ወይንም ሊከፈል የሚገባ የግብይት ዋጋ እንዲሁም የተከፈለበትና የተረጋገጠ የአምራች ዕቃ ዋጋ ሲሆን በአዋጁና በዚህ መመሪያ የተካተቱት ተጨማሪ ክፍያዎች ታክለውበት በዲክላራሲዮን አቅራቢው ለኮሚሽኑ የሚቀርቡ የዕቃዎች ትክክለኛ ማስረጃ በኮሚሽኑ የዕቃዎች የዋጋ መተመኛ ሰነድ ተደርገው የሚወሰዱና በዚሁ አግባብ ተፈጻሚ የሚደረጉ መሆናቸውንም ይፋ አድርጓል። ሆኖም ይህ ዋጋ በተወሰኑ ተጨማሪ ወጪዎችና ቅናሾች ማስተካከያ ሊደረግበት ይችላል። ለአብነትም የዕቃው ዋጋ እስከ ኢትዮጵያ የጉምሩክ ክልል የመጀመሪያ መግቢያ በር ድረስ የደረሰበትን የትራንስፖርት፣ የኢንሹራንስና ተያያዥ ወጪዎችን ያካተተ መሆን አለበት። ይህ ዘዴ ተፈጻሚ የሚሆነው ደግሞ አስመጪው ኮሚሽኑ የሚጠይቃቸውን የሰነድና የማስረጃ መስፈርቶች በሙሉ አሟልቶ ሲያቀርብና ሻጩም በሕግ አግባብ የተፈጸመ መሆኑ ሲረጋገጥ ብቻ መሆኑም ተገልጿል።
በሁለተኛ ደረጃ የተቀመጠው ዘዴ ደግሞ የተመሳሳይ ዕቃ የግብይት ዋጋ ዘዴ ነው። ይህም የመጀመሪያው ዘዴ ተግባራዊ መሆን ሳይችልና ቀጣዩ አማራጭ ተመሳሳይ ባህሪ፣ ጥራትና መልካም ስም ካላቸው ዕቃዎች የግብይት ዋጋ በመነሳትም የጉምሩክን ዋጋ መወሰን ነው። ተመሳሳዩ ዕቃ ማለት በአምራች በሀገርና በንግድ ደረጃ ከሚገመተው ዕቃ ጋር ተመሳሳይ የሆኑትን ዕቃዎች ሲሆን ግምቱ በሚመለከተው ዕቃ ወደ ኢትዮጵያ የጉምሩክ ክልል በሚገባበት ወይንም በአቅራቢያው ባለው ጊዜ የተፈጸመ የሽያጭ ዋጋን መሰረት የሚያደርግ እንዲሁም ዕቃዎቹ የመግቢያ ቀን ልዩነት ዋጋውን እንዳይለውጠው ጥንቃቄ እንደሚያደርግም የገቢዎች ሚኒስቴር ያወጣው መመሪያ ላይ ተቀምጧል። በተጨማሪም ተመሳሳይነት ያለው ዕቃ የግብይት ዋጋ ዘዴ፣ ተቀናናሽ ዋጋ ዘዴ፣ ጥምር ዋጋ ዘዴና የመጨረሻ ዋጋ አሰባሰብ ዘዴ በማለት አዲሱ መመሪያ የጉምሩክን ዋጋ ለመወሰን ዋና ዋና ጉዳዮችን አንድ በአንድ ይዘረዝራቸዋል። በሌላ በኩል የዋጋ አተማመኑ የሚመለከታቸው መረጃዎችና ሰነዶችን በተመለከተም ደግሞ የገቢዎች ሚኒስቴር ባወጣው ባለ 47 ገጽ ዝርዝር መመሪያ ላይ ተገልጿል። የጉምሩክ ዋጋ አተማመን ስርዓቱ በትክክልና በፍትሃዊነት እንዲተገበር አስመጪው ወይንም ደግሞ ወኪሉ ለኮሚሽኑ ትክክለኛና ሙሉ መረጃዎችን ማቅረብ ይኖርበታል ይላል መመሪያው። በዚህም መመሪያው በጉምሩክ ቀረጥና ታክስ ማስከፈያ ዋጋ ለመተመን የሚያስፈልጉ ቁልፍ መረጃዎችንና ሰነዶችንም በዝርዝር አስቀምጧል። በዚህም መሰረት የሽያጭ ውል ወይንም ደረሰኝ ወይንም ደግሞ በግዥና ሻጭ መካከል የተደረገውን የሽያጭ ዋጋ በግልጽ የሚያሳይ ሰነድ፣ የክፍያ ማረጋገጫ ወይንም የዋጋ ክፍያ መፈጸሙን የሚያረጋግጡ የባንክ ሰነዶች፣ ማስተላለፊያ ደረሰኞች፣ የማጓጓዣ ሰነዶች ወይንም የመርከብ የአየር መንገድ እንዲሁም የየብስ ትራንስፖርት ማስረጃዎችና የማጓጓዣ ወጪን የሚገልጹ ደረሰኞችና የኢንሹራንስ ሰነድ ወይንም ዕቃው በማጓጓዝ ላይ ያለ የመድን ሽፋን የተሰጠበትና የመድን ዋጋን የሚያሳይ መረጃ መመሪያው በጉምሩክ ቀረጥና ታክስ ማስከፈያ ዋጋ ለመወሰን እንደሚያስፈልጉም አስታውቋል። በተጨማሪም የዕቃው አሰጣጥ ማስረጃ ወይንም ዕቃው የተመረተበትንና የወጣበትን ሀገር የሚገልጽ ሰነድ፣ የማሸጊያ ዝርዝር ወይንም ደግሞ የዕቃውን አይነት መጠንና ክብደት በዝርዝር የሚያሳይ ሰነድና ሌሎች የጉምሩክ ቀረጥና ታክስ ማስከፈያ ዋጋን ለመወሰን የሚያስችሉ ሰነዶችን ማቅረብ እንደሚጠበቅባቸውም ተገልጿል። በመሆኑም ኮሚሽኑ የተቀመጠውን የግብይት ዋጋ ተቀባይነት እንዳለው ለመወሰንና እነዚህን ሰነዶች የመመርመር የመጠየቅና የማረጋገጥ ሙሉ ስልጣን እንዳለውም በመመሪያው ተደንግጓል። በተጨማሪም በገዢና ሻጭ መካከል ግንኙነት አለ ተብሎ በሚጠረጠርበት ጊዜም ስለሚኖር አሰራርም በመመሪያው በዝርዝር ተቀምጧል። በዚህም የቅርንጫፍ ጽሕፈት ቤቱ የጉምሩክ ባለሙያ ወይንም የሥራ ኃላፊ ዲክላራሲዮን አቅራቢው ከሻጭ ጋር ግንኙነት ያለው መሆኑንና ግንኙነቱ በግብይት ዋጋ ላይ ተጽዕኖ የሚያሳድር ስለመሆኑ በበቂ ምክንያት ከተጠረጠረ በልዩነት ለሚፈለገው የቀረጥና የታክስ መጠን በቂ ዋስትና እንዲያቀርብ በማድረግም ቀጣይ ማጣራት እንዲደረግ የትመናና ልማት ዳይሬክቶሬት ያሳውቃል ተብሏል። እንዲሁም በሻጭና በገዢ መካከል ግንኙነት ሲኖር ግንኙነቱ በቀረበው የዕቃ ዋጋ ላይ ተጽዕኖ ስለማሳደሩ ለማረጋገጥ ደግሞ የዕቃው ዋጋ የተወሰነበት ሁኔታ በተለየ ዕቃውን በሚያመርተው የኢንዱስትሪ ዘርፍ በማንኛውም ነፃ የገበያ ውድድር ውስጥ ትክክለኛ ዋጋ በሚወሰንበት ሁኔታ የተወሰነ መሆኑን ያጣራል። በተጨማሪም የዕቃው ዋጋ የተወሰነው ከሻጩ ጋር ግንኙነት ለሌላቸው ገዢዎች በተወሰነበት ሁኔታ መሆኑና የግብይት ዋጋው አጠቃላይ ዕቃውን ለማምረት የሚጠይቀውን ወጪ እንዲሁም ደግሞ አምራቹ በተመሳሳይ ወቅት ተመሳሳይ ዕቃ በመሸጥ ከሚያገኘው ትርፍ ጋር የሚጣጣም ትርፍ ሊያገኝ የሚያስችል መሆኑን የማጣራት ግዴታ እንደሚኖርበትም ያስቀምጣል።
በሌላ በኩል የዕቃውን ዋጋ በግብይት ዋጋ አተማመን ዘዴ መወሰን ካልተቻለ ደግሞ በአዋጁ አንቀጽ 91 በተደነገገው መሰረት ዕቃው ከመግባቱ በፊት በነበሩት 90 ቀናት ውስጥ በተመሳሳይ የንግድ ደረጃና በተቀራራቢ ብዛት ወደ ሀገር ገብተው በነበሩ እንዲሁም ግንኙነት ለሌላቸው ገዢዎች የተሸጡ የአንድ አይነት ዕቃዎችን አስመልክቶ በዲክላራሲዮን አቅራቢው በሚቀርበው የዋጋ መረጃ በመነሳት የዋጋው ውሳኔ ይተላለፋል። በተጨማሪም በጉምሩክ ቀረጥና ታክስ ማስከፈያ ዋጋ ስለሚካተቱ ተጨማሪ ክፍያዎችና ወጪዎችም ደግሞ በአዋጁ አንቀጽ 96 በተደነገገው መሰረት ዕቃውን እስከ ኢትዮጵያ የመጀመሪያ መግቢያ ድረስ ለማድረስ የሚከፈሉ ወጪዎችና ክፍያዎች በጉምሩክ ቀረጥ ማስከፈያ ዋጋ መተካት እንዳለባቸው በመመሪያው ተደንግጓል። እንዲሁም ተጨማሪ ክፍያዎች በዕቃው የግብይት ዋጋ ውስጥ የሚካተቱበት ሁኔታን በሚመለከት ደግሞ በኢንቮይሱና ሌሎች የንግድ ሰነዶች ላይ በግልጽ የተካተቱ ስለመሆናቸው ያልተገለጸም ከሆነ የተከፈለው የዕቃ ዋጋ በንግድ ሰነድ ላይ በትክክል ያልተገለጸ ከሆነና ዋጋ ሊተመንበት ከቀረበው ዕቃ ጋር በተያያዘ የተከፈለ ሲሆን ስለሚከፈላቸው ግልጽ መረጃ የቀረበላቸው ከሆነ በዕቃው የግብይት ዋጋ ውስጥ ይካተታሉ ተብሏል። የገቢዎች ሚኒስቴር የግብይት ዋጋ ውስጥ የሚካተቱትን ቅድመ ሁኔታዎችና መስፈርቶች በመመሪያው እንዳስቀመጠ ሁሉ በግብይት ዋጋ የማይካተቱ ክፍያዎችንም በዝርዝር አስቀምጧል። በዚሁ መመሪያ መሰረት ለዕቃው በትክክል የተከፈለ ወይንም የሚከፈል ዋጋ ውስጥ ተለይተው እስከ ተቀመጡ ድረስ የማምረቻ መሳሪያዎች ወይንም ማሽነሪዎች ወደ ሀገር ውስጥ ከገቡ በኋላ ለተከናወነና ለሚከናወን የግንባታ፣ የማሻሻያ፣ የተከላና የጥገና ስራ እንዲሁም ለቴክኒክ ድጋፍ የሚከፈል ክፍያ፣ ዕቃው ወደ ጉምሩክ ክልል ከገባ በኋላ የሚከፈል የትራንስፖርት ክፍያ፣ ወደ ሀገር ውስጥ ከገባ ዕቃ ግዢ ጋር በተያያዘ ዲክላራሲዮን አቅራቢው ለገባው የፋይናንስ ስምምነት የሚከፈል የወለድ ክፍያና የገዢ ኮሚሽን ክፍያዎች በግብይት ዋጋ ውስጥ አይካተቱም ተብሏል። በተጨማሪም ወደ ሀገር ውስጥ የገባን ዕቃ በሀገር ውስጥ እንደገና ለማምረት የሚከፈሉ ክፍያዎች ዕቃውን ለመላክ በቅድመ ሁኔታነት የተቀመጠ ካልሆነ በስተቀር ወደ ሀገር ውስጥ የገባ ዕቃን ለማስከፈል ወይንም እንደገና ለመሸጥ በገዢው የሚከፈሉ ክፍያዎች የግብይት ዋጋ ሊወሰን ለዕቃው በተከፈለ ወይንም በሚከፈል ዋጋ ላይ አይደመሩም ሲል መመሪያው አስቀምጧል። እንዲሁም ከግብይት ዋጋ ላይ የሚቀነሱ ሂሳቦችን በተመለከተም በመመሪያው የተቀመጡ ነጥቦች ደግሞ ዕቃው በጉዞ ላይ ሳለ የደረሰበት ጉዳት በሚመለከተው ሕጋዊ አካል ማስረጃ ተረጋግጦ ሲቀርብ፣ ዕቃው በጉምሩክ መጋዘን ውስጥ ሳለ የደረሰ ጉዳት በሚመለከተው ሕጋዊ አካል ማስረጃ ተረጋግጦ ሲቀርብና አደገኛ በመሆኑ ምክንያት በአዋጁ መሰረት እንዲወገድ የተደረገ ዕቃ ዋጋም ከግብይት ዋጋ ሂሳቦች ላይ ተቀናሽ እንደሚደረጉ በጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ ተፈርሞ ለሁሉም ቅርንጫፍ ጽሕፈት ቤቶች በተላከው ደብዳቤ ላይ በግልጽ ተቀምጧል። ይህ በእንዲህ እንዳለም የዚህ መመሪያ ዋና ዓላማ የኢትዮጵያን የጉምሩክ ዋጋ አተማመን ስርዓት ከዓለም ንግድ ድርጅት የጉምሩክ ዋጋ አተማመን ስምምነት መርሆችንና ዘዴዎች ጋር በማጣጣም ከዓለም አቀፍ አህጉራዊና ቀጠናዊ ስምምነቶች ጋር የተስማማ ስርዓት መዘርጋት እንደሆነም የመመሪያ ሰነዱ ያስረዳል። በተጨማሪም ሰነዱ ደግሞ በዋናነት የወጣው በጉምሩክ አዋጅ ቁጥር 859/06 እንደተሻሻለው አንቀጽ 180 ንዑስ አንቀጽ 2 በተሰጠው ስልጣን መሰረት ሲሆን በጉምሩክ አዋጁ የተደነገጉትን መርሆችና ድንጋጌዎች ለማስፈጸም የሚያስችል ዝርዝርና ግልጽ መመሪያ ለመፍጠር ያስችላል በሚል እንደሆነም ተገልጿል። ውድ የገበያ ሚዲያ ተከታታዮቻችን የገቢዎች ሚኒስቴር ያወጣው የኢትዮጵያ ጉምሩክ ዋጋ አተማመን መመሪያ ቁጥር 1080/2017 ተግባራዊ መሆን በኢትዮጵያ የውጭ ንግድ ዘርፍ ላይ በጎ ተጽዕኖ የሚያሳድር ትልቅ እርምጃ ከመሆኑም በላይ በዓለም ንግድ ድርጅት መርሆች ላይ የተመሰረተ ግልጽ የዋጋ አተማመን ስርዓት መዘርጋት ለንግዱ ማህበረሰብ ሊተነበይ የሚችልና ወጥ የሆነ አሰራርን ያመጣልም ተብሎለታል። በሌላ በኩል ይህ መመሪያ የጉምሩክ ኮሚሽኑን የዕቃ ግምት አወሳሰን አቅም በማጎልበት ከዕቃ ግምት ጋር ተያይዞ የሚፈጸሙ የህገወጥ ንግድና የገቢ ማጭበርበር ድርጊቶችን ለመከላከል የሚያስችል መሆኑም ተነግሯል።
በዚህ መመሪያም አስመጪዎችና ወኪሎቻቸው አዲሱን መመሪያ በትክክል በመረዳትና በመተግበር አስፈላጊ የሆኑትን መረጃዎችና ሰነዶች በወቅቱና በትክክለኛነት ማቅረብ እንደሚጠበቅባቸውም ይደነግጋል። ውድ የገበያ ሚዲያ ተከታታዮቻችን የኢትዮጵያ ገቢዎች ሚኒስቴር ያወጣው የሀገሪቱን የጉምሩክ ስርዓት ለማዘመንና ከዓለም አቀፍ መስፈርቶች በተለይም ከዓለም ንግድ ድርጅት ደረጃዎች ጋር ለማጣጣም ያለመ አዲስና ሁሉን አቀፍ የሆነ የጉምሩክ ዋጋ አተማመን መመሪያ ተግባራዊ መደረግ መጀመሩን ተከትሎ የወጡ መረጃዎችን በስፋት ስናጋራችሁ ቆይታ አደረግን። በሌላ ርዕስ እስከምንገናኝ ቸሩን ሁሉ ተመኘንላችሁ።